እዚህ በኋላስ ብታለቅሽ ማምንሽ ይመስልሻል? አላመንሽኝ ወይኔ በስመ አብ እንደዛ ባንቆሽ ስታወሪ የነበረው ነገር ሩታ ፍቅር ስለመጣች የሆነ ነገር ፍቅር ስለመጣች እንደተጎዳ ሰው አክት ስታረጊስ እንዳይሸቀጥም በጣም እኮ የሚከብድ ነገር ነው ሩታ። ያሁን ተፋጥሽ ማንነትሽን አስተካኪ። በጣም የሚያስጠላ የእባብ የተንኮል ባህሪ ነው ያለሽ። በጣም የሚያስጠላ እንደ ክፋት አንዴ ራቁት ፎቶ ይዘሽ ካልተመለስክ ትይዋለሽ። አንዴ የሆነ ነገር አድርገሽ አንዴ ቃታ ስትበያለሽ፣ አንዴ በሰው ፊት ሙድ ትይዥበታለሽ። በየትኛው በሰጠሽው አክብሮትና ክብር ነው? ገባሽ አይደለ? እዛች እኔ ሁሌም አንድ ጥያቄ አለኝ በሩታ ላይ ለምንድን ነው በዚህ ልክ ከሄርሜላ ጋር የምትታገለው? እንዴ እሷ ሴት ስለሆነች በቃ ከሷ ጋር መጨቃጨቅ በምላስ ምናምን እንደዚህ ስለሚቀላት ነው? አብርሃም ይወደኛል ያፈቅረኛል ብላ የምታስብ ከሆነ እኮ በቃ ሐሳቡ ሁሉ እኔ ጋር ነው ብላ የምታስብ ከሆነ እኮ እሱም ወንድ ልጅ ነው። ከሄርሜላ ጋር እኮ የሚያስኬደው ነገር አይኖርም። እውነት ልጁንም ሚስቱንም የሚያስብ ከሆነ ይህ ሁሉ መታገል አይጠበቅባትም። እሱ በትግል የምታመጣው ሰው አይደለም። አንድ ሰው እኮ ሳይፈልግ የሚኖረው ህይወት የለም አይደለ? ለምንድን ነው በዚህ ልክ ድራማ የምትጫወተው? ስሜት ከነ ልትረጃ አልሞከርሽ ሰይልሽ ሩታ አብርሃም ካንቺ የራቀው የራስሽ ክፋት የራስሽ ማንነት ነው ይርቅሽ ያደረገው። በደንብ አዳምጪኝ። ይኸውልሽ መመለስ ቢፈልግ እኮ አሁን ላይ መመለስ ቢፈልግ እኮ ካንቺ ጋር ሁሉ ነገር ትቶ እኔም ሆን ከአብርሃም የማልፈሰው አይደለም አይደል እንዴ? ይሄን ያህል እኮ ወንድ ልጅ ነው አቋም ቢኖረው ካንቺ ጋር መቀጠል ቢፈልግ እኮ ሩታ መቀጠል አያቅተውም። ልጄን ከልጄ እናት ጋር ኖራለሁ ቢል እኮ ይሄ ልጅ ጊዜ እኮ እኔም ሆነ ፍቅር መቅረብ ይችላል። ሙጥኛሽበት እኮ አንቺ ነሽ ጊዜ እኮ ብሎሻል፣ ደጋግሞ እኮ ነግሮሻል። ነገር ግን ሁሌ እርቆሽ እንኳን በሄደበት እያንኳኳሽ በር እያንኳኳሽ ይኸውልሽ እሱ ይቅር ቤቴ ጭምር ያንኳኳሽ የመጣሽ ሰላማችን የነሳሽ እኮ አንቺ እንዴ ሩታ። ይሄ ነገር እኮ ሲጀመር ማስተዋወስ ያስፈልጋል። አብርሃም እንዴት ሆኖ ካንቺ ጋር እንደተለያየ በምን ምክንያት እንደተለያያችሁ ታውቂዋለሽ እኮ። ልቦናሽ ሁሉም ነገር ያውቃል አለ አይደለ? በቃ ሄርሜላ ሴት ልጅ ናት፣ ሄደባት በቃ እንጂ አልመጣችበትም። በቃ ከሩታ በተለያየበት ሰዓት በተለያየ መንገድ ከአቤል አንገኙ በተለያየ መንገድ ሄርሜላን አገኘ፣ ከሷ ጋር አሳለፈ። በቃ እንዳንቺ ተጫውቶባት እሷንም ሲተዋት እኮ ማሰብ የነበረብሽ አብርሃምን መቆጣት። እንዴት ሴት ልጅ ላይ ትጫወታለህ ብለሽ አብርሃምን ነው እንጂ መቆጣት ያለብሽ ሄርሜላን አይደለም መቆጣት ያለብሽ። ምክንያቱም እሷም እንዳንቺ ሴት ልጅ ናት። ሊጎዳት ሄደ። ጎድቷት ወደ አንቺ እንዲመጣ ነው የምትፈልጊው ወይስ እሷንም ተጫውቶባት ያሳለፈችውን ላይፍ እኮ ታውቂያለሽ ከሱ ጋር ገብቶሻል። እሷ አምናው በቃ ተለያይቻለሁ ከሩታ ጋር ተለያይቻለሁ አክት ሲያደርግ የነበረው እኮ ካንቺ ጋር እንደተለያየ ነው። ይቺ ልጅ ምን ታርግ? ካንቺ ጋር ተለያየ፣ መጣባት፣ በቃ አሪፍ ህይወት ጀመሩ። ይሄን ህይወት ካስጀመራት በኋላ ሌላ ነገር ውስጥ ካስገባት በኋላ ሲተዋት ምን አይነት ስሜት ይሰማታል ብለሽ ማሰብ አለብሽ አንቺ። አንቺ ጋር ሆኖ ኢቭን እኔ ጋር ይመጣል ወይ ጉዴ ከኔ ጋር አይሆን ነገር ለማድረግ እንዴት ነው? አይነ ማየት ትችያለሽ። አይነው ሃይተሽ ማለት ነው። ማፍንጫ ይወጣ ብሏል እሱ። በዛ ላይ በዚህ ክፋት አንደበቱማ ሁሌ ነው የሚለው ኦፍ ኮርስ ሁሌ ነው የሚለው። ነገር ግን ተግባሩ ታይሩታ እንደዚህ ልብሽን አታሞኝ አራቀም ከኔ ራቀ እያልኩት አራቀም። ገባሽ አይደለ? አንቺም ራሱ በስጋትና በሰቀቀን ነው የምኖረው ያልሽው ያየሽው ነገር ስለተረዳሽ ነው። ገባሽ አይደል? እሺ ጥፋትሽን ለመሸፈን ግን አዳምጪ፣ ተረጋጊና አዳምጪ። አይንሽን እንድትገልጪ ነው የረዳውሽ። የሆነ ጊዜ የሆነ ነገር ሲፈጠር በአንዲት ጥቶሽ ሊሄድ እንደሚችል እንድታስተውይ መንገድ ነው የሆንኩሽ። ታዲያ አንቺ አይገባሽም? ቢገባሽ አንቺ እኮ አይነ ውሃ አላለችም። በአይነ ውሃ ሰውን ታምኛለሽ ሩታ? እንዴ ይሄ ሰው እኮ ብዙ ያደረጋቸው ነገሮች አሉ አይደለ? አንቺ መስሎሽ ሊሆን ይችላል። እንዴ ከፈለገ ታዲያ ለምንድን ነው ሌላውን ላይፍ በሙሉ አቁሞ አንቺ ጋር ጠቅለል ብለ ያልገባው? እንዴ ወደዚህ ገባ ወጣ እያለ ባሳየሽ አይነ ውሃ ባየሽው ልክ ሰውን እኔን ፈልጎኛል ብለሽ ታምኛለሽ? እንዴ አንቺ እኮ ብዙ ነገር ያደረግሽበት ሰው ነሽ። ፖሊስ ጣቢያ ማሳሰር፣ አፍቃሪ ሆነሽ መስለሽ የከዳሽው፣ በቃ ያላረግሽው ፍቺ፣ ቅደድ ስንት ነገር እናደረግሽው። እንዴ ቪዲዮ ይዘሽ ያላደረግሽው ነገር የለም አይደል? አብርሃምን ይሄ ነገር ውስጡ ላይ አለ። ስለዚህ እውነት ይወደኛል ብለሽ የምታስቢ ከሆነ በጣም ከባድ ነው። ምክንያቱም እዛ ጋር ልጅ ያለው ልጁን ፈልጎ ሊሆን ይችላል አንቺ ነው የሚቀርብሽ። በጣም አስመሳይ ደጋግሜ የምነግርሽ ነገር ቢኖር አዳምጪኝ ሩታ። አልገባሽም እንጂ አንቺም አይንሽን እንድትከፍቺ ነው ረዳሁሽ። አልገባሽም አዳምጪኝ ረዳሁሽ እንዳትይኝ እኮ የተፈጠሩት ነገሮች ልንገርሽ። ይኸውልሽ በመጀመሪያ ፍቅርን አልፈልግም ሩታ ትሻለኛለች ብሎ ቢመጣ ነበር ለኔ ምሳሌ ሊሆን የሚችለው። ይኸውልሽ ፍቅርን ይኸውልሽ እሷ ናለችው ሄዳ አይደለ? አንቺስ እዚህ ጋር ምንድነሽ? የኔን ነገር ከምታወሪ ሄርሜላ አይፈልግሽም ከምትይ አንቺም እንደማይፈልግሽ መረዳት መቻል አለብሽ። ለሱ እኮ ከኔ አሁን ሄርሜላ አቋምሽ ደስ ይላል። ምክንያቱም ይሄ ነገር የፈጠሩት ነገር ነው፣ ሆን ብለው የፈጠሩት ነገር ነው። አሁን በሌላ ቪዲዮ ስናየው ደግሞ ትናንትና በተሰራው ቪዲዮ ላይ አብርሃምና ፍቅር ሌላ ታሪክ ነው። ገብቶሻል አይደለ? አሁን እዚህ ጋር የሩታ ሄርሜላ ለመበቀል ከሆነ ሌላ ነገር ነው። ከፍቅር ጋር ሆነው አብርሃምን ወደ ሩታ ለመመለስ ከሆነ ሌላ ነገር ነው። አሁን እዚህ ጋር አንቺ ላይ እየተጫወቱብሽ ነው ሄርሜላ። አንቺ ምንድነው ማድረግ ያለብሽ? በቃ ነቃ ብለሽ ራስሽን ማራቅ ነው ከዚህ ነገር። አብርሃም ፈልጎሽ በእውነተኛ መንገድ ፈልጎሽ የሚመጣ ከሆነ ትቀበያለሽ።
ከዛ ውጪ ግን ከነሱ ጋር መጨቃጨቅም አያስፈልግም። እሷ ላይ ለመነሳት ወዳጅሽ አልሆንኩም ሩታ። እኔ መጥቼ ቤትሽ መጥቼ ይቅርታ አልጠየኩሽም ሩታ። አትዋሺያ። ስለዚህ ያልተፈጠረ ነገር ተፈጠራት በይ። ቡዜ መጣች አስታረቀችን። እኔ ሞኝዋ አንቺም ያንን ነገር ተጠቀምሽ። እኔ ሞኝዋ ልቤን አነጻሁኝና እሺ ብዬ ተቀበልኩሽ። ገባሽ አይደለ? እውነትም ተጎድቻለሁ። አንቺ እኮ በእኔ ፊት እንዳዞም ባሽን ፍቅር ስለመጣች ብለሽ ያለቀሽ ሰው ነሽ አይደል እንዴ? አንቺ ግን ከፍቅር ጋር አብርሃምን ለማድረግ እየሞከርሽ ነበር። አንቺ ነሽ ይሄን ሳስመሳይነትሽ። እውነት እኮ ሩታ አብርሃምን ለማወቅ ይሄ ነገር ብቻ በቂ ነው። እሺ ከሩታ ጋር ሆነው አስመሰሉ አይደለ? አስመስሎ እኮ አብርሃም የትኛውም ሴት ጋር እንደሚሄድ ተረዳች። ታዲያ ይሄ ሰው ለኔ ህይወት ይሆናል ብላ ታስባለች? በዚህ አትርቅም እንዴ? ከሄርሜላ ጋር ምን ያጨቃጭቀታል? አሁን እኮ ለሄርሜላ ማዘን ያለባት። ይሄ ሰው ከሷ አልፎ ሄርሜላ ጋር ሄዳ ከፍቅር ጋር ሆነው ደግሞ ለማስመሰል ሞከሩ። ፍቅርን ተቀበላት። ይሄ ነገር አይገባትም። እሷ ምን እንደሆነ አይገባትም። የሚገባት ከሆነ ካሁን በኋላ ሄርሜላን ማሰብ ራሱ አይጠበቅባትም ሩታ ማለት ነው። ስለዚህ አሁን እሷ መበቀል ካልሆነ የያዘችው ሄርሜላን መበቀል ካልሆነ የያዘችው መተው ትችላለች። ይሄ ነገር በቃ እኮ አለቀ። ምንድነው የምትፈልገው ከዚህ ሰው? የራሷ የማይሆን ሰው በግድ የኔ ካልሆንክ ብላ ከምትጋተተው መተውን አለባት። ፍቅር የፈለገውን ነገር መውደድና ማፍቀር ይችላል። ግን በዚህ ልክ አንቺ ለወዳጆችሽ እንኳን አትጨነቂም፣ ለቤተሰብ እንኳን አትጨነቂም። ስለምንድን ነው ብለሽ የምታስቢው? ለምንድን ነው በዚህ ልክ ለማስመሰልና ሁልጊዜ ተንኮል፣ ሴራ፣ በቀል ውስጥሽን ለምንድነው ልብሽን ንጹህ ለማድረግ ማትሞክሪው እንዴ? እሱስ ቢሆን እንዴት ነው አምኖሽ የሚቀጥለው ካንቺ ጋር? በጣም አስመሳይ እባብ እንደውሽ የተረዳው በጣም ከይቅርታ ጋር ስለሆነ ነው። እኔ አሁን ሳስበው ሩታ ሁሉም ነገር ላይ ተስፋ ቁርጣ የምትኖር ነው የሚመስለኝ። ማለትም የዛን የራሱ አብርሃምን እንደማትፈልገው በግልጽ የተናገረች ሴት ናት እንጂ አሁን እውነት አብርሃምን ለህይወቷ ፈልገው አይደለም። በቃ ከሄርሜላ ጋር ማየት ስለማትፈልግ ብቻ ነው። አብርሃም የሄርሜላ ሆኖ ማየት ስለማትፈልግ መበለጥ ስለማትፈልግ ብቻ ነው እንጂ አብርሃም ወደ እሷ ለማምጣት አይደለም። ባይሆን ኖሮ በዚህ ልክ አትሄድም። ምክንያቱም እንደማይፈልጋት ታውቃለች። ከሷ ጋር ከመሆን ከሄርሜላ ጋር እንኳን ባልሆን ከሩታ ጋር መሆን አልፈልግም ያለ ሰው ነው። ልጁ ለማየት ነው እዛ ድረስ የሚሄደው። ለሷ መስሏታል። የተፎገረችው ለዛ ነው እንጂ ሄርሜላ ሳይገባ ቀርቶ አይደለም። እሷን ፈልገው አይደለም ይሄን ጨዋታ የምትጫወተው። ሄርሜላ መንቃት ነው አለበት። ሪሊ ነበር ታምሜ ስለኝ እንዳንቺ ማስመሰል አልችልም። እኔ አልችልም። ተፈጥሮ አይደለም። ለምን ሩታ ማስመሰል አይጠበቅብሽም። ዳርሽን በዚህ መልክ ነው መመለሻው እኮ አንቺ ክዳርሽን ሆነሻል፣ ኖረሻል። ገባሽ? ማስመሰል አይጠበቅብሽም። ዳርሽን በዚህ በኩል ነው የምትመልሺው። ገባሽ አይደለ? እሺ ሩታ ትዳርሽን በዚህ አይነት መንገድ ነው የምትመልሺው። እሱን እኔ እንደክፋት አንዴ ራቁት ፎቶ ይዘሽ ካልተመለስክ ትይዋለሽ። አንዴ የሆነ ነገር አድርገሽ አንዴ ቃታ ስትበልሽ፣ አንዴ በሰው ፊት ሙድ ትይዥበታለሽ። በየትኛው በሰጠሽው አክብሮትና ክብር ነው። ገባሽ አይደለ? እዛች ጋር እሱ ይኸውልሽ አንቺ እስከምትይ እሱ እዛች ጋር ከፍቅር ጋር ስትልሽ አንቺ ሩታ አብርሃምን አሰቃይታ ለመኖር ነው እንጂ ፈልገው አይደለም። ሄርሜላ ከዚህ ጭቅጭቅ መውጣት ነው ያለብሽ በቃ። ምክንያቱም አይገባትም ሩታ ማለት ምን እንደምትፈልግ ራሱ መታወቅ አይመስለኝም። ምክንያቱም በቃ ነገሮችን ሰዎችን የሷ ያልሆነ ነገር ሰዎች ሲደሰቱ ሲያደርጉት ማየት ስለማትፈልግ ብቻ ነው እንጂ አሁን አብርሃም ደስተኛ ሆኖ እንዲኖር አትፈልግም። አንቺም ደስተኛ ሆነሽ እንድትኖሪ አትፈልግም። ምክንያቱም አንቺ የመጣሽባት ነው መሰላት። አብርሃም አንቺ ጋር እንደመጣ አታስብም። ለምን አትጠይቅም እንደዛ ብላ? አብርሃም ሚስት እኔ ያለው ልጅ ያለው ለምን ሄርሜላ ጋር ሄድክ ብላ ለምን አትጠይቀውም እሱ? ስለዚህ ይሄን ያደረገ ሰው ለህይወቷ እንደማይበጅ ታውቃለች። ለዛም ነው ልንፋታ አለችው አይደለ? ስለዚህ ይሄን ነገር እያለ ካንቺ ጋር መጥተህ የምትከራከረበት ሁሌ የምትነዛነዝበት ምክንያት አይገባም። ወዳጅ ዘመድ የሚያሳጣ ባህሪ ነው ያለሽ። ሰው ልብሽን አንቺና እስቲ በቀሉ ለእግዚአብሔር ታዩ። እስቲ አንቺ እውነት ውስጥሽ ላይ ሄርሜላ ጎዳችኝ፣ አብርሃም ጎዳችኝ፣ እስቲ በቀሉ ለእግዚአብሔር ታዩና አንቺ ህይወትሽ ኖሪ እስቲ። አንቺ እኮ ከዚህ በፊት እስካሁን ተንኮል ስትሰሪ ኖርሽ፣ ግን እኔንም አልጎዳሽኝ፣ አብርሃምንም አልጎዳሽኝ። አይሽ አይደል? ስለምንም ተንኮል ብትሰሪ ምንም ነገር የሚደርስ አይደለም። ሰው በቀልም አስቢ ምንም ባይ በቀል የእግዚአብሔር ነው ብለሽ ታዩ እስቲ አይደል? ሁሌ ተንኮል ከምታስቢ ልብሽን አንቺውና ሩታ ህይወትሽ ይስተካከላል ነው የምልሽ። ሁሉ የምታስቢው ነገሮች ይስተካከላሉ። እግዚአብሔር ይመስገን እንደናንተ